ተፋኝ የማትፈልግ ትንሿ እህቴ ነሽ። በጣም 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 እወድሻለሁ። እግዚአብሔር ብሎ ስግደት በቃችሁ ብሎ መድኃኒዓለም በሰላም ለሀገራችን በቅተን የውስጥሽም የውስጤም እንዳወራሽ በሀገሬ በቤቴ መድኃኒዓለም እዛ ቀን ያገናኘን። ይሄ ነው ምልሽ። ባለሽበት ቅዱስ ገብርኤል ጠብቅሽ። ያው አጠገቤን ባትሆኝም እመቤቴ ድንግል ማርያም ከአንቺ ጋር ትሁን። ወሴ በጣም እወድሻለሁ። እኔ እንደ ታላቅ አንቺ እንደ ታላቅ እኔ እንደ ታላቅ ይውረዱና ትገቢያለሽ። በጣም እወድሻለሁ ወስዬ፣ በጣም አከብርሻለሁ። መድኃኒዓለም ከዚህም በላይ ከፍ ያርግሽ፣ ከዚህም በላይ ንጹህ ልብ ይስጥሽ። እውነት ንጹህ ልብ ነው ያለሽ። መርቁልኝ። እኔ ወሴን ምርቃት ባይበቃትም እኔ እንጃ። እኔ የምነግራት ቃላት የለኝም፣ ግን መድኃኒዓለም ከአንቺ ጋር ባለሽበት ከአንቺ ላይላ እየቆይ አስገቡ። ላይላና ቃልዬ በተራ ተራ አስገቡ። እኔም ወጣቸዋለሁ ከትንሽ እና እኔም ባርኬ ወጣለሁ። እሺ የኔ እናት እሺ። እና በጣም አመሰግናለሁ። እኔ ያው ቅርብ ጊዜ ነው እዚህ ላይ መጣሁት። በጣም ትለያላችሁ እና እግዚአብሔር ይባርካችሁ። ተባረኩ። ምን ብለን ሁሉም ተባረኩ። በተለይ ኦፕሲዬ በጣም ተባረኩ። እግዚአብሔር ይባርክሽ። ተባረኩ ናቸው ብዙዋችንም ተባረኩ። አውርድልኝ። ሌላ ሰው አስገቡ። እሺማ መዲና አይቻት ነበረ። እዚህ ጋር መዲና ነበረች። ይሄ አይቻት ነበረ እኮ ቦታ ተሄዳ ነው። መዲና ነበረች። አመሰግናለሁ። እመቤቴ ትከተላችሁ። ሁሌም እኔ የእመቤቴ ልጅ ነኝና ያደኩት በር ቤተክርስቲያን ያደኩበት ቅዱስ ሚካኤል በር ላይ ነው እና የእመቤቴም አለችብኝ እና በጣም አመሰግናለሁ። ወዳቸዋለሁ። እመቤቴን ያመነ ለእመቤቴ የሰጠ ሁሉ ማንም አያፍርም። ጠዋትም ተናግራለሁ። እኔ ለእመቤቴ ሰጥቻለሁ። ከአሁን በኋላ አልጨናነቅም። ግን አሳየኝ አሳየኝ ብዬው ተናግሬው ነበር እና ስለዚህ ሁላችሁም ወዳችኋለሁ። የእናንተን ደስታ ነው የምፈልገው። እንዳትከፉ፣ ከማንገዳችሁ እንዳትሳቱ ነው ሁሉንም ነገር። መንገዳችን አንዳንድ ጊዜ ይሄ ስጋችን አሳሳች ነው። በማይሆን መንገድ ላይ ነው የሚጥለን። ንግግራችን አንድ ቀን ዋጋ ያስከፍላል። የምን ሁሉ ጊዜ ነው እና ዛሬ መጥፎ ቃል የተናገሩትን ዛሬ ያፍራሉ። እኛ የተጋፈጥነው ጥሩ ቃላቶችን የተናገርነው እንደሰትበታለን። ዋጋችን ደግሞ ለእኛ ደስታ ነው። የዛኛው ደግሞ ዋጋቸው ሀዘን ነውና እንኳን ደስ አላችሁ። እወዳችኋለሁ፣ አከብራችኋለሁ። እና ሆብስዬ እኔም ላመስግን ሚሚንም ሆብሴንም በጣም ከልቤ ነው የሚያመሰግናችሁ። የምር እኔ እንጃ እዚህ መጥቼ እንኳን ተስፋ ሲያጣ በእናንተ ላይ ገብቼ እንዴት እንደምዝናና እኔና አላህ ነው የምናውቀው። የኔ ውድ እህቴ ሚሚ አንቺም ከውስጥም በዚህ እንትን ላይ ራሱ እንዴት እንደምታዝነኝ አላህ የልብሽን መሻትን አውቆ ሁላችሁንም በሰላም ለሀገር ያብቃችሁ። በስደት ላይ ብዙ እህትን አፍርታችሁ አገራችሁም ላይ ሰው ወዳጅ ያብዛችሁ። ጠላትን አላህ ያርቃችሁ። በጣም ነው ከልቤ ነው የሚወዳችሁ። እኔ እንጃ ኦብስዬ ቃል የለኝም። እኔ አንድ ብዬ አምና ነው ካቻምና ነው መሰለኝ ሀብዬ ሲገባ አምና ነው። ከዛ የሆነ አቀባበልሽ ራሱ እስከ ዛሬ ከልቤ አይወጣም። ማንም አልነበረም። ከዛ ገስት ላይ ሲገባ እንዴት አርግተሽ እንደተቀበልሽ እኔ እንጃ። ያንን ልብሽን ሁሌም አላህ አይቀይርሽ። የልብሽን አይቶ ደግሞ ወዳጅን ያብዛልሽ፣ ጠላትን ያርቅልሽ። በሰረሽው አላህ በረካውን ይትፋልሽ። እኔ እንጃ አላህ የልብሽን አውቆ ሁላችሁንም በሰላም በፍቅር ለሀገራችሁ ያብቃ። በስልክ እንደተዋወቅን ደግሞ በአካል አላህ ያስተዋውቀን። የልባችሁን አውቆ ብቻ በአካል ያሳውቀን። የምር እኔ እንጃ እምለው ነገር ብኖር ይሄንን ነው። በስልክ የማናችንም ዘር ቀለም ሳትሉ ሁላችሁም እንደ እህት ከእናት ሆድ እንደወጣት ተንገብግባችሁ የምትቀበሉትን ልበቀናችሁን አላህ ብቻ በአካል አገናኝቶኝ የልባችሁን አይቼ ብቻ እኔ በአካል አይቼ ውስጤን ብታዩኝ አላቅም። የምር አላህ ብቻ በሰላም ያስገባችሁ። ያሰባችሁትን ያለማችሁትን ህልማችሁን ያሳካላችሁ። ለምትወዱት ለቤተሰብ ለራሳችሁም ያሰባችሁን አላህ ያሳካላችሁ። በጣም ነው ከልብ የሚወዳችሁ። ክበሩልኝ። ወዳችኋለሁ። ዘምዘምዬ የኔ እናት እኛም እንወድሻለን። እንገናኛለን ደግሞ በአካል በደንብ ነው የምንገናኘው።
ሌሎቹ የምትቀጥሉ የላችሁም? ላይልዬ የኔ እናት እንኳን ደስ አለሽ የኔ ውድ። ሌላ የያዘሽ ይልቀቅሽ። በስመ አብ ወወልድ ወመንፈስ ቅዱስ። አንቺ ወይኔ ምን ሆንሽ? ወይ ሰው ኖሯት ይሆናል ምናልባት። አልዬ እንዴት ነሽ? እንኳን ደስ ያለሽ። ጸሎትሽ ሰመረ። የኔ እናት እሷም ከሚደክሙ ሰዎች አንደኛዋ ናት። እሷም ምን እንደምላችሁ የሰው ታሪክ ልንገርሽ፣ ዛሬ ልናገረው። ቤተክርስቲያን ስትሄድ ጸሎት ስታረግ የሃይሚና የብሩኬን እልክላችኋለሁ። እጇን ስማቸው እጇ ላይ ጽፋ ነው ቤተክርስቲያን የምትሄደው። የኔ እናት እግዚአብሔር እኔ እናት ስማቸው እጇ ላይ ጽፋ ነው ቤተክርስቲያን የምትሄደው። ስማቸው እጇ ላይ ጽፋ ነው ጸሎት የምታረገው። የሚገርም ነው እውነት። ለእነሱ እንደምታስቡ ለእናንተ መድኃኒዓለም ያስብላችሁ። የእውነት ኦዲየንሶች ናችሁ እናንተ። እግዚአብሔርን በስሜታሞኛለሁ ግን ተቆጣጠሬ ልንገራችሁ። እያማረርኩት አይደለም፣ እውነት ስነግራችሁ በፍጹም እያማረርኩት አይደለም። ወላዲተ አምላክ ላሳያችሁ እችላለሁ። በቪዲዮ ዙሪያ አከባኛለች። ግን መጀመሪያ ገና ለእሷ ነው የሰጠኋቸው። አንዲት ቃል ዝቅ የሚል የለኝም ነበር እኔ። የእውነት ነው የምላችሁ። አመናችሁኝም አላመናችሁኝም ይሄ ነው የምለው ነገር የለኝም። ያንሰኛል። በቃ እግዚአብሔር ለእኔ የሚያደርገው ብታው በጣም ይሄ ከምነግራችሁ በላይ ያሰኛል። ግን ክብሩን እሱ ይውሰድ። እንደማይለያዩ ደግሞ ብሌን እኔ እንደ 1 ሳምንት ነው 2 ሳምንት ላይ ከእሷ ጋር በውስጥ እናወራለን። እግዚአብሔር ይመስገን። እናንተን የሰጠኝን እግዚአብሔር እናመሰግነዋል። ሁሉ ጊዜ በስደት ሀገር ስኖሪ ይሄንን ማግኘት ጸጋ ነው፣ ለእኔ በረከት ነው እና የሆነ ነገር ተዋጣው ይሆናል። አንድ ቀን ይህ ሊለያዩ ነው ምናምን ስትለኝ በፍጹም አልኳት። እንዴ ቃልዬ እንዴት እንዲህ አልሽኝ ስትለኝ ልንገርሽ እንግዲያው እንደዛ ካልሽ አልኩና የሆነ ነገር ነገርኳት ማለት ነው። እውነትሽን ነው አለች። አዎ እና በጣም ገዳማቶችን ኢትዮጵያ ያዘወትር ነበረ። አርጅታ አይደለም ግን በጣም ስለምወድ ነው። ማርጀት እኮ አይደለምማ ቤተክርስቲያን እግዚአብሔር ያደለው ነው። እሱ የታደለ ነው። እኔ እናት እና እግዚአብሔርን በጣም ማጸነው ነበርና ሂጅ እስከምባል ድረስ ነው ራሴን ሸሽጌ የምኖረው። ገዳም ውስጥ ነበር ማለት ነው። ውጪ በቃሽ እስከምባል መልስ እስከማገኝ እዛ ነው የምኖረው ነበር። ከዛ ማንም እንዳንቺ የለም እስከምባል አባቴ ስነግራቸው ኧረ ምን አይነት እድለኛ ነሽ እስከሚል ራሴን ከፍ ላደርግ ላሞቅ አይደለም። በጣም ብዙ ሰው ያውቀኛልና የሚያውቁኝ ራሱ ቢነግሯችሁ ገረመላችሁ። ከዛ ብሌንዬ ይሄን አይሁኝ ግን አይለያዩም። ትንሽ ቀን ግን ይጨቃጨቃሉ ታያለሽ። ምን አለሽ በኛ አልኳት። እውነትሽን ነው አለችኝ። አዎ እውነትሽን ነው ቃል አዎ አልኳት። አለቀሰች ማለት ነው። ያንቺንም እንባ እውነት ብሌንዬ ያንቺንም እንባ የኔንም እንባ የዚህን ኦዲየንስ እንባ ያበሰ አምላክ ክብር ምስጋና ይግባው። ቋጠሮቹን መብርሃን በውስጥ ገብታ ፈተዋለች። እግዚአብሔር ይመስገን። መጨረሻውን ደግሞ ዝም የበለጠውን እሷ ታሳምራችሁ። እኔ እውነት ብሌንዬ ለአንቺ ራሱ ለእህቴ ቃል የለኝም። ምን እንደምልሽም አላቅም። ከየት ጋር ጀምሬም እንደማመሰግንሽ አላቅም። ለሁላችሁም እውነት እናንተ ለእኔ ትለያላችሁ፣ ፍቅር ናችሁ። በቃ የበለጠውን ጸጋ ከእናንተ አግኝቻለሁ። የበለጠውን ሰላም ከእናንተ አግኝቻለሁ። በጣም ምርጥ እህቶቼ ናችሁ። እውነት መወለድ ቋንቋ ነው። እኔ ማንም ሰው ከኔ የእውነት ነው እምላችሁ ርቆኝ አያውቅም። እውነት እኔ ቤቴ ትንሽዬ ናት። አመመኝ ስል ኑ ዝኩኑ ኑ ጸበል እዚህ ቦታ አለ፣ ኑ ተጠመቁ፣ ኑ በአቅባሪያ እንትን አለ ቤተክርስቲያን አሉ፣ ኑ እስኪ መክሬ እውነት ዘክሬ አልቅሼ እንዴ ምንድን ነው እስከምባል አሁን ለካ ጥሩ ነሯል። እሱን አንዳንዴ ይሄን ስታደርጉ መልካም ነሯል። አሁን ካናዳ ሄደው የሚደውሉልኝ በእድሜ የሚበልጡ ልጃቸው መሆን እህታቸው መሆን ታናሻቸው መሆን ታላቃቸው ሲደውሉልኝ እውነት እንዴ ለእኔ ነው እንዲህ ሁሉ የሚደውለው እላለሁ። ትልቅ መስሪያ ቤት ያሉ ሲደውሉልኝ እንዴ
እውነት እኔ እንዴ እውነትም እግዚአብሔር ከኔ ጋር ነው ማለት ነው። ተመስገን አመሰግናለሁ ብለዋለሁ ማለት ነው። እና እንደማይለያዩ አቅ ነበር። ስጋው ደግሞ ስወስድ የእነሱን ስም እጄ ላይ ጽፌ ይኸውልሽ እንደዚህ እኮ አድርጌ ነው የማደርገው ምናምን ነገር አልኳት ለብሌን። አይዞሽ ብሌን እየተስፋለን ምንም ነገር የለም። አንድ ቀን የመለያየታቸው ስጸልይ አንድ ቀን አይገለጽልኝም። አንድ ቀን የእውነት ከዛም ቤቴ በትልቋለች እዛ ቤተክርስቲያን እና አገልጋይ ነኝ። እዛ ሄድና መቤቴ ምንድን ነው መቼ ነው ቋጠሯቸው የሚፈታው? በቃ ትንሽ በጣም ነው የማናግራት፣ በጣም ነው የማናግራት። አይዞሽ የኔ እናት አታልቅሽ፣ ቃልዬ አታልቅሽ የኔ እናት። በጣም ነው የምቀርባት፣ በጣም ነው የምትቀርበኝ። እንዳይን ጥቅሻ ነው ፈጥና የምደርስልኝ ማለት ነው። መብርሃን መቼ ነው ቋጠሯቸው የሚፈታው? መቼ ነው ከመካከላቸው ይሄንን የሆነውን በቃ ይሄንን ቋጠሮ ነገር ፈትሽ ምን እንደሰተው? እናንተን ሳዳምጥ ፊት ለፊታችሁ እስቃለሁ፣ ግን ከእናንተ ወጥቼ ተንበርክኬ ወላዲት አምላክን በጣም አስጨንቃት ነበር ማለት ነው። ግን ጭንቀቴን ደግሞ ዛሬ ፈታልኛለች። እኛ እንደዚህ በስደት ስንኖር እሷ እሾክ ወቅቷታል፣ ሱፋጭ ቆርጧታል፣ እንቅፋት መቷታል፣ ተርባለች፣ ተጥምታለች። እሱን ሁሉ አስታውሼ እነግራታለሁ። ግን መልስ ትሰጠኛለች። ቢያንስ እኔ እንጃ ዛሬ ብጠይቃት ለነገ መልስ ትሰጠኛለች። አዘገይብኝም ማለት ነው። እና ክብብ አድርጋኝ ከነ ልጇ ከነ መላእክቶቹ ከነ ስላሴዎች ጋር ምናምን በቤቴ ውስጥ አሉ። እና ዛሬ የእውነት ነው የምላችሁ ስራ ቦታ ነበርኩ። ረጅም ሰዓት ሚዩት ይዤ ነበርና እናንተ ስትዋሩ ስስቁ እስቃለሁ። ግን ስላሉብኝ ነው እነሱ ስላሉብኝ። ግን ይህን ሁሉ ማን ይመለከታል? ተሰቅሎ አንገቱን ዘንበል ያለው አምላኬ ይመለከት ነበረ። ከዚ አላየሁም ነበር እስካሁን ሰዓት ድረስ። አመናችሁኝም አላመናችሁኝም ከእናንተ ጋር ወጥቼ ማየት አልቻልኩም ነበር። ዝም አልጠፋሁና ማለት ነው። እንዴ ስልክ ነው እንዴ ስራ አይችል ምናምን ነገር ስለሚሄዱ ከዛ ቤት ገብቼ አይቼ ምናምን ቆይ ልግባ ብዬ ስገባ አገኘኋችሁ። ደስ አለኝ። እውነት ለነሱ የደረሰችልኝ እውነት በዛይት ዓለም ለእናንተም ትድረስላችሁ። ያለቆቻችሁን ያሰሬቻችሁን ልሳን ዝግት ታርግላችሁ። እግዚአብሔር ምስክሬ። እውነት እኔ ይቺ ልጅ ሄዳ ደግሞ ሀብን አግኝታ እንደዛ ትጨቃጨቃለች ብዬ አልገመትኩም ነበር። በቃ ትኮ በቃ ላስኬት ነው ነገ ጠዋት እንደዚህ እኮ ነው ልትል ነው አደላ። አስፈላጊነቷ መልካም ነገር አድርጋ ከዚህ በኋላ እኔም ብሆን እሷን በቃ ድራማም ከሆነ ምንም ከሆነ ይቅርታ ጠይቄ ንስሐን ተቀብዬ ቀኖና አይቺ ጾም ሳትገባ ቀኖና ነበር የምቀበለው። እኔም ብሆን ነው የምላችሁ፣ እኔም ብሆን እሷን ማለት ነው። ይሄን ሁሉ የሰራችሁን ይሄን ሁሉ ያደረገችውን ሃይሚንም ብሩኬንም ሀብንም ያስቀየመች ጋሸንም ስብስብ አድርጋ ይቅርታ። እኔ አሁን ለነ ብሩኬ አንድ ነገር የማስተላልፈው ምን መሰላችሁ? ሃይሚዬ በእናትሽ በእግዚአብሔር በመብርሃን ብሩክዬም በእናትህ በእግዚአብሔር በመቤቴ የምትወዳት መቤቴ ትጠብቃችሁ። ግን አሁን እቺ ጾም ሳትገባ ጋሽዬንም እንደገና ደግሞ ሀብም ታላቅ ወንድምህ ነው ተጨንቆ ነበር። እንደገና ደግሞ ሙሸንም ሄዳችሁ ይቅርታ ብላችሁ እግራቸው ላይ ብትወርቁ እንደው ዛሬ ሄዳችሁ ነገ መመለስ ትችላላችሁ። እንደዛ ቢሆን ዘወትር ደስታዬ ነው። እግዚአብሔር የሚወደው ይቺ ነው። ይችን ጾም እንድንጨርስ ይችን ጾም። ሃይሚዬ ደግሞ የኔ እህት እሺ በይው፣ ችግራችሁ ቅረፉ፣ ሂጂ አብራችሁ ሂዱ። ምን ያደርግሻል? ከአሁን ፊትም ሄዳችሁ የለ እሱ እውነቱን ነው የተናገረው። እዚህ ጋር ችግራችን እንቅረፍ ብሎሻል። አዎ በካሜራ ፊት ከሆነ ከካሜራ ጀርባ ሆነ ሃይሚዬ እንደው በመቤቴ በምትወጃት ልለምንሽ ሂዱና ችግራችሁን ቅርፍ አድርጉና ጣሉ። ይችን ጾም እንደምንም ብላችሁ እየሰገዳችሁ እየጸለያችሁ ይችን ጾም እንደምንም እንድንወጣ ለሁላችንም ደስታ ነው። እውነት በእኔ የእውነት አሁን ዘርፌን ሳይ እውነት እማለቅሰውን በቃ ሳይ በቃ ዘርፌ የሚባለው ስርም ሳይው ራሱ ኦብሲ እንደዛ የሁሉ ሰው ሁላችሁም ሌላም ሁላችሁም እንደዚህ ተጨንቃችሁ እህቶቼ፣ ብሌንም እንደዚህ ያለቀሰች ስዘመር ምን ስትል እውነት ነው የምላችሁ እኔ በእናንተ ፊት አላለቅስም። ዛሬ ነው ያወጣሁት ገነፈለብኝና እንጂ
ተንበርክኬ አልቅሼ ለኔ 9 ሰዓት ተነስቼ በቃ ስልሽ አልቅሼ ቤተክርስቲያን ሲሄድ አንቺ ምን ሆነሽ ዛሬ ምን ሆነሻል? ለምንድን ነው ባሽ እንደዚህ የሚፈሰው ሲሉኝ ተንበርክኬ ሻማ አብርቼ ስማቸውን ጠርቼ ወደ ስራ መገባው። እውነት ነው የምላችሁ፣ እኔ የእውነት ነው የምላችሁ። የመጥፎውን ነገር አሁንም በቃ ሀይሚ በቃ ታይ። እናንተ ብትጣሉም ብትባቀሱም ብትዋደዱም ምንም ብትሉ ምንም ደስ የሚልባችሁ ልጆች ናችሁ። በጣም ነው የምንወዳችሁ። በጣም ብዙ ሰው የሚወዳችሁ አለ። በቃ መተው አለብሽ። መተው ጾም መቷል አሁን ከፊታችን። በቃ እንዴ 56 ቀን ተኮራርፋችሁ ክፉ ደግ እየተመላለሳችሁ አይደለም የምንጾመው አይደል? እኛም አንጨነቅ። የእናንተን ሰላም የእናንተን ፍቅር ነው የምንፈልገው። ይቅርታ ብሎሻል ብሩኬ። ይቅርታ ቃልዬ ወይዬ ይቅርታ ጋር አትጫኒ። ምን እንደሆነ ታውቂያለሽ? በቃ እለፊው። እሺ። እና ይሄንን ነው የምንፈልገው እኛ። የሁላችን ሰላም እንዲመለስ እንፈልጋለን። አመሰግናለሁ። እሺ የኔ ቆንጆ። እሺ ያለው ነገር ይሄ ነው። ኦብስዬ በጣም ነው የምወድሽ፣ በጣም ነው የማከብርሽ። እውነት ሚሚዬም ለምን እንደዛ እንዳልኩሽ ታውቂያለሽ? ነገ ምን እንደሚመጣ እናየውና እሺ ገባኝ። ትልቅ አሉ እና የነገ ምን እንደሚመጣው ገባሽ አይደለም? ሁሉ ጊዜ ደግሞ ምክር ካሉ ማጫን ጥሩ አይደለም ብዬ ነው። ገባሽ አይደል? እሺ ማየ እሺ ነህ እሺ በታል እናመሰግናለን። ቃልዬ ሁላችሁም ወዳችኋለሁ። እኔ ሁላችሁም ወዳችኋለሁ፣ አከብራችኋለሁ። የሰውን አንድነት የምትፈልጉ ሰዎች ለሌላ ጊዜ ራሱ እነሱ ብቻ ሳይሆን ጥንቃቄ አድርጉ። ጥንቃቄ አድርጉ። ላህሜ በዴክ ያለው ነገር ይሄ ነው። ይሄ ካራክተሩ የሰጠችው ኦብስዬ እህታችን ለዛ ነው። እሺ በጣም ነው የምወዳችሁ፣ በጣም ነው የማመሰግናችሁ። እግዚአብሔር ነገር ይስተካከላል፣ ወደ ቦታ ይመለሳል። አትጫኑ። አሁን ገባችሁ አይደል? ወደ ቦታው ሁሉንም ይውላቱ። አሁን የሚፈለገው ምክር ሳይሆን ገባች እንዴ? ገባች። ሁለት ጀግና ገባች። ገብታለች። ጸሎት አድርጉ፣ ተጫወቱ። ሌላ ቀልዬ ሁላችሁም እንኳን ደስ አላችሁ። አልነበርኩም ቅድም ሁላችሁም ምን ነገ ነው። እሺ ነገ ነው፣ የኔው ነገ ነው። መጥፎ ነገሩን ወደ ጥሩ መጥፎ ነገሩን ወደ ጥሩ ነገር ፍቱት። ይሄ ደግሞ ምን እንደሚመጣ እናያለን። ሁሉ ክሊን እየተደረገ ነው። ዛሬ የተሰራ በፊት አምጥቶ መቼ ለታ ነው ባለፈው ለታ እየተወራ ነበር እና ክሊን እያደረጉ ነው ያሉት። እንዳትጫኑ፣ እንዳትሳሳቱ። አሁንም በጸሎታችሁ አትለዩ። በውስጣችሁ ላይ እዚህ ጋር እንደምታዩት በልባችሁ ላይ ጻፉ። ልክ አሁን ስታውሪ ሰምቻለሁ ቃልዬ። ቤተሰብ ሲደሰት እኛ ደስተኛ እንሆናለን። እዚህ ጋር እሺ ተይው በቃ በውስጥ እናወራለን። እሺ ቅርታ ማውራት ሳይሆን ውስጣችሁ ላይ ጸሎት አይደለም እንደዛ እያልኩሽ አይደለም ቃልዬ። አሁን አንቺ ቤተሰቦች ደስተኛ ሲሆኑ ሁላችንም ቤተሰቦቻችን ደስተኛ ሲሆን እኛም እዚህ ጋር መተን ደስተኛ እንሆናለን። እነሱም ደግሞ ልክ እንደ ቤተሰብ ነው፣ እንደ ቤተሰቦቻቸው እንደ እኔ አራት እህቶች አሉኝ። እኔ ታናናሾች ማለት ነው። ወንድም የለኝም እና ከነሱ ለይቻቸው አላውቅም። ጌታ ነው የምልሽ። ከነሱ አንድ ቀን ለይቼ አላውቅም። ኦኬ። እና እንደዛ አስቡ፣ በጸሎት አስቡ። መቼም ትምህርት ይውላችሁ፣ ትምህርት ይሁንላችሁ። እና ጸሎት አድርጉ፣ አትጫኑ። ነገ የሚመጣውን ነገር አይተን ደግሞ አስተያየት እንሰጣለን። ሁላችሁም ሳይሰለቻችሁ በቃ መገልበጥ ነገራቶችን ልመዱ። ለሌላ ጊዜ ራሱ መልመድ የሚያፍረው ሁሉ ጊዜ እኮ ሴጣን የሚያፍርበት ቀን ይደርሳል። ተጨንቀሽ የምትወጂው ላይ ተጨንቀሽ የምትወጂው ላይ ዋጋ ከፍለሽ አንቺ
ያን ጊዜ ዋጋ የምትከፊ መጥፎ ጥሩ ቃል ተናግረሽ ቢያዝኑብሽም አንድ ቀን ለአንቺ የምትደሰችበት ያ ደግሞ መጥፎ ቃል ተናግሮ የሚደሰትበት ያ ለጊዜው ይደሰታል፣ ለጊዜው ነው። አንቺ ግን ለዘላለም ነው የምትደሰችበት እና እንደዛ ማድረግ ይሻላል ብዬ ነው። እና አመሰግናለሁ። ማውራት ሰው ካለ ይውረድ። አንድ ሰው ትግባ ታችን ወይ መጣሽ ቢ አልፈልግም እና እናመሰግናለን። በርቱ፣ ፋበሉ፣ ጨፍሩ። የት አላችሁ እንጨፍራለን ያላችሁ ሰዎች? ኦክሲ እህታችን ከኢትዮጵያ ማለት እናስገባት። አንዴ እሷን እናስገባት። የት አለች? አለች ያው መጣች። አናስተናግድ ዘምዘም አዎ ከላይም ከታችም ያላችሁ እንኳን ደስ አላችሁ። ደስ ላይ ያላችሁ፣ ኮመንት ላይ ያላችሁ፣ ከታች ያላችሁ እንኳን አብሮ ደስ አለን የኔ እናት፣ እንኳን አብሮ ደስ አለን የኔው። ዘርፍዬ አንቺ ጋር ነው ጩኸቱ። እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን። እንዴት ነሽ የኔ እናት? ኧረ ዛሬ ደስታ በደስታ ነው። አዎ እግዚአብሔር ይመስገን። ለእኛ የደስታችን ቀን ነው። አዎ ኧረ እኔን እውነት እንዴት እንደደስ እንዳለኝ ቸርች ውዬ አሁን ሲመጣ ሳይ እንደው እንዴት ደስ እንዳለኝ ጌታ ይመስገን። አሚን። እንኳን ደስ አለሽ የኔ እናት። እሺ እኔ እናት እንኳን ደስ አላችሁ። እናንተን እንኳን አብሮ ደስ አለን። እናንተን እውነት ቁም ነገረኛ ናቸው። እናንተ ሳትጣሉ ሳትሰዳደቡ እንደሌሎቹ እውነት እግዚአብሔር ይስጣችሁ። እናመሰግናለን። እሺ እኔ እናት በደንብ ግለሹ የኔ እናት፣ እንዳትፈሪ እሺ። በደንብ ግለሹ የተሰማሽን ስሜት። ኧረ ለምን ትሰራለች? እህቶቿ መሀል እኮ ነው ያለችው። ደስታ ብዛት ራሱ እንደው እንጃ። ኢትዮጵያም ነው ያለሽው። ሽታው ራሱ ኢትዮጵያ እያለ ነው። መች ነው የሚገቡ ኢትዮጵያ ልጅ ነዛች ደግሞ የተመታች እንዳጠጪ እሺ፣ ከሱቅሽ አውጭና ጠጪ።